ሰላም ሰላም ወደ ቲክታክ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን እኔ ጋር ሁሉም ሰላም ነው። ዛሬ ደግሞ ምን ልላችሁ ፈልጌ ነው መሰላችሁ? ከዚህ ከአረብ ሀገር ላይ ከወደድኩት ነገር አንድ ነገር ላካፍላችሁ ማለት ነው። እና ምግብ ሲተርፍ ማለት ነው ይሄ እንትን ፓይረክስ ነው የሚባለው ማለት ነው። ይሄ የምንድነው በአማርኛ እንዴት እንደሆነ አላውቅም ስሙን። በሱ ሳህን ልክ ከሆቴል እንደሚገዛ ማለት ነው ንጹህ ምግብ ምንም ያልተነካካ ምግብ በሱ ይደረጋል፣ ይታሸጋል። ከዛም በኋላ ለምግብ ለሌላቸው ሰዎች ይሰጣል ማለት ነው። ወይ እንደዚህም ደግሞ እንትን ካሉ መንገድ ላይ ይዞ ይሄዱና መንገድ ላይ ቀን ስራም ለሚሰራ ምንም ይስራ በቃ መንገድ ላይ ሲያገኙ ያቀብላሉ ማለት ነው። ንጹህ ምግብ ማለት ነው። እና እሱ ነገር በጣም ነው የተመቸኝ ማለት ነው። እና ልክ ከሆቴል የተገዛ ምግብ ነው የሚመስለው። እና እኔ ራሴ ቆይ ፎቶን አስቀምጥላችኋለሁ ማለት ነው። አሁን ለሰው ልሰጥ ያዘጋጀሁት ምግብ አለ ማለት ነው። ወጡን ለብቻ ምግቡን ለብቻ እና ይሄ ነገር በጣም ወድጃለሁ። ሌላ ደግሞ የሆነ ነገር አሁን ለምሳሌ እኔ ምግብ ሰርቻለሁ አይደለ? ይሄ ምግብ ወይ ተበላሽቶም ይሁን ወይ በስሎ ይሁን ወይ የሆነ ነገር አንሶ ይሁን ወይ በቃ የሆነ ነገሩ ተጣሞ ይሁን ብቻ አሮጊቷ እንደዚህ ስሪ ብላኛለች እኮ። ከዛን ሰውየው ይጠራኛል ማለት ነው። አቤት ብዬ እሄዳለሁ። ከዛም በኋላ ይሄ ለምንድነው እንደዚህ የሆነው ምናምን ምናምን ስል እነሱ አንድ ሰው አያወራም ጸጥ። እኔው ነኝ በራሴ ያለውን ነገር ለምን እንደዚህ እንዳደረኩት ተበላሽቶም ከሆነ ይቅርታ ለነገ ያስተካክላለሁ። የሆነ ነገር ተጣሞም ከሆነ እንደዚህ አደርጋለሁ። ወይ ረስቼ ከሆነ ረስቼ ነው ኢንሻአላህ ለነገ ያስተካክላለሁ ብዬ እኔው ራሴ እነሱ ፊት ቆሜ እጋፈጣለሁ እንጂ ልክ እንደ ኢትዮጵያ እንደዚህ ጠፍቷል መደረብ የለ ይሄስ እንደዚህ ስለሆነ ይሄ እንደሆነ ነው የሚባል ነገር የለም። በቃ እና አንዳንዴ ምን አስተማረኝ በቃ በራሳችሁ ሁሉም ነገር ሀላፊነት ወስዳችሁ ለጥሩም ከሆነ ሲያደንቁ ዋው ዛሬ በጣም አሪፍ ነው ምርጥ ነው ብለው ያደንቃሉ። ከተበላሸም ኮሜንቱን በደስታ ነው የምቀበለው ማለት ነው። ለምን ይቅርታ አስተካክላለሁ ብዬ እና መደረብ ምናምን የለም። እና ይሄ ነገራቸው በጣም ነው የተመቸኝ ማለት ነው። ለምን በራሳችሁ ቆራጥ እንድትሆኑ በራሳችሁ ሀላፊነት ወስዳችሁ ስትሰሩ የሆነ ነገር ለሁሉም ነገር በቃ የምትጋፈጡት ሁሉም ነገር ራሳችሁ ናችሁ ማለት ነው። እና ሶስተኛ ደግሞ ልጆች ሲቆጡ ማለት ነው። ልጆች አሁን ሲቆጡ እኛ ጋር አባት ከተቆጣ እናት ትደረባለች፣ ወይ አባት ከተቆጣ እናት ይደረባል። ወይ ልጅ እናትን ይፈራል ወይ አባትን ይፈራል። እዚህ ሀገር እንደዚህ አይነት ነገር የለም ማለት ነው። እኔ አሁን እየኖርኩ ያለሁበት ቤት ማለት ነው። ሌላ ቦታ አላውቅም በርግጥ ሌሎቻችሁ ኮሜንት ላይ ጻፉልኝ ያላችሁን ሀሳብ ማለት ነው። እና ሲቆጡ ሁሉም ሰው ጸጥ ነው የሚለው ማለት ነው። ከተቆጡ ሲጀመር አይቆጡም በአብዛኛው ከተቆጡ ግን ጸጥ ነው የሚባለው። እንደዚህ አድርጎ ነው ታዩ ምን ያረገሽ እኝኝኝ የለም እኮ ከተጮህበትም እስኩት ጸጥ ጸጥ ብለሽ ነው የምታዳምጪው በቃ ህፃኑን ራሱ ሲቆጡ ማለት ነው። ለምን አንድ ሰው ከተቆጣ ሁሉም ሰው ጸጥ ብሎ ነው የሚያየው ማለት ነው። ለምን ልክ እንደ ኢትዮጵያ ተው እንደዚህ አታድርግ እንደዚህ እንደዚህ ብሎ ተደርቦ መናገር የለም። ለምን ያ ልጅ እንዳይበላሽ ማለት ነው። አንድ ወጥ እንዲሆን ማለት ነው። ጥሩ ነገር ደግሞ ሲያደርግ ሲያደንቁትም ሁሉም እንደዛው በአንድነት ሲያጠፋም ደግሞ በቃ አንድ ሰው ሲቆጣ ጸጥ ነው የሚሉት። እና ይሄ ነገራቸው በጣም ነው የተመቸኝ። ዛሬ ይቺን ላካፍላችሁ ብዬ ነው። እኛ ሀገርም ደግሞ ይሄ ነገር ቢለመድ በጣም ደስ ይላል ማለት ነው። እና ሌላ ደግሞ እንደዚሁ መንገድ ላይ ስትሄዱ ቦክስ አለ ማለት ነው። ትላልቅ ሳንዱቅ አለ። ከዛም በኋላ የህፃናት ልብስ የሚሆን የትልቅ ሰው ልብስ የሚሆን ዳይፐር የሚሆን ይሄ ህፃናቶች ማቀፍ በቃ ብቻ እናንተ ተጠቅማችሁ ማትፈልጉት ነገር እንትን ይደረጋል ማለት ነው። እዛ የተዘጋጀ ቦክስ አለ። እዛ ቦክስ ውስጥ ታደርጋላችሁ ማለት ነው። ዝም ብላችሁ ዙባላ ውስጥ አትጥሉም። እዛ ታደርጋላችሁ የሚፈልግ ሰው ሄዶ ከዛ አንስቶ ይወስዳል ማለት ነው። እና ይሄኛ ሀገርም ቢለመድ ደስ ይለኛል። ካለ በርግጥ ከተማውን ብዙም ስለማላቅ አሪፍ ነው ማለት ነው። ተመችቶኛል።
እና በጣም ጥሩ ነው ማለት ነው ይሄ ነገር መኖሩ። ለምን ከመጣል ምን ከማለት ወይ ደግሞ ሰው ፍለጋ አትሄዱም። ለምን ሁሉም ሰው በየቤቱ ነው እዚህ ሀገር የሚኖረው። ለማኝም የለም መንገድ ላይ ማለት ነው። እና ዱባይ ማለት ነው ለማኝም የለም። ከዛም በኋላ እዛ ቦክስ ውስጥ ያደርጋሉ። ያን ቦክስ ከፍቶ ይወስዳሉ ማለት ነው የሚፈልጉ ነገር። እና ይሄ ነገራቸው በጣም ነው የተመቸኝ ማለት ነው። ያደገ ሀገር ነው እና ደስ ይላል ማለት ነው። በተለይ በተለይ የምግብ አያያዛቸው በንጽህና ክድን ባለ ሳህኑ ይገዛል። ይሄ ምግብ የሚታደልበት ማለት ነው። እና በሱ አድርጎ በቃ ለበዓልም ሰደቃም ከሆነ ሌላም ነገርም ከሆነ በቃ እንደዚህ ሲያደርጉ ይሄ ነገራቸው በጣም ነው የተመቸኝ ማለት ነው። ሌላውን በሌላ ጊዜ እነግራችኋለሁ። ወዳችኋለሁ። ቲክቶክን ስለምትከታተሉ በጣም ትልቅ አክብሮት አለኝ ለእናንተ። በጣም ወዳችኋለሁ። ቴንኪው ሶ ማች ባይ